እና ማለት ነው ውዶቼ ማሮቼ ፍቅሮቼ ሃይሚን የምትወዱ ሃይሚ ትችላለች በሉ ማለት ነው። ለምን ካላችሁ ይሄን ሁለት ቀን እንግዲህ ያው ብሩኬ ያልመጣው ብቻውን ስለሆነ ነው። ብቻ ማለት እኔ እንጃ ሃይሚ አስባችኋል። ሃይሚ ከሌለሽ ኢትዮ ሰፈር በጣም ነው የሚያስጠላው ማለት ነው። ይቀዘቅዛል፣ ያስጠላል። ሁለተኛ ደግሞ በቃ ሃይሚ ብሩኬም ደግሞ አልመጣም በሁለት ቀን በእነሱ ቻናል። ምክንያቱም ሃይሚ የለችም ብቻውን ነው፣ ምንም ማድረግ አይችልም። አያችሁ ሃይሚ ለስንት ሰው እንጀራ እንደሆነች እንዳዘነጉ ማለት ነው። ምክንያቱም ሃይሚ ስለሌለች እሱ መምጣት አልቻለም። ለምን ብቻውን ነው ማለት ነው። እና ሃይሚ ለሁሉም ሰው ታስፈልጋለች። አለቀ ደቀቀ። አስረግጬ ነው የምነግራችሁ። ለሁሉም ሰው ስለምታስፈልግ ዛሬ እሷ ስላልመጣች ኢትዮ ሁሉ ቀዘቀዘ ማለት ነው። ኢትዮ ሁሉ ቀዘቀዘ፣ ምንም የለም ማለት ነው። እና እሰቡ እንግዲህ ሃይሚ ለብዙ ነገር ታስፈልጋለች ስንል እኛ በምክንያት ነው ማለት ነው። ገባችሁ ውዶቼ? በሁለተኛ ደረጃ ደግሞ ምን አለ መሰላችሁ ፈጣሪ ሲወዳችሁ ማለት ነው። ፈጣሪ ሲወዳችሁ አሁን ሃይሚ ሁላችን እንወዳታለን። ለምን? ፈጣሪ ስለሚወዳት እኛም እንወዳታለን። ገባችሁ? ሁላችን ተንሰፍስፈን ልክ እንደ እህታችን ነው የምናያት እኛ ሃይሚን ማለት ነው። እና ዛሬ እንግዲህ ስላልመጣች፣ ትናንትም ስላልመጣች፣ ከትናንት ወዲያም ስላልመጣች ትንሽ ደብሮናል ማለት ነው። እና ሃይሚዬ ባልሽበት ሰላም ሁኚ የኔ እናት ማለት ነው። ሰላምሽ ብዝት ትርፍርፍ ይበል። ግን ፕሊዝ ተሎ ተመለሽና ኢትዮን ደመቅ አድርጉት። እኛ ኢትዮን ደመቅ ስታረጉት እኛ ደግሞ ደስ ይለናል ማለት ነው። ስትጠፊ ግን ደስ አይለንም። ከቻልሽ ተሎ ተመለሽና ኢትዮ ሰፈር ደመቅ ብታረጉት ደስ ይለናል። በዚሁ አጋጣሚ ልንገራችሁ እንዲገባችሁ ስለፈለኩ ነው። እሱ ምንድነው አስባችሁታል? ይህን ሁለት ቀን ሃይሚ የለችም። አያችሁ ብሩኬ ቪዲዮ አልሰራም በእነሱ ቻናል። ለምን? ብቻውን ነው። ብቻውን ከሆነ ደግሞ ምንም ነገር ማድረግ አይችልም። እና አንድ ሰው አስቦ አንድ በሬ ስቦ ያልኳችሁ በባለፈው ይሄ ነው። ሃይሚ ከሌለሽ ምንም ነው። ብሩኬ ከሌለ ደግሞ ልክ የሆነ በቃ አንዳቸው ለአንዳቸው አስፈላጊ ነገሮች ናቸው ማለት ነው። እና አንዳቸው ለአንዳቸው ያስፈልጋል ስንላችሁ በምክንያት ነው ማለት ነው። እና እህት ወንድሞቼ ውዶቼ ማለት ነው በትክክል ሃይሚና ብሩኬን የምትወዱ እንዲያው በቃ ዛሬ ልለምናችሁ ኮሜንት አጥለቅልቁ ማለት ነው። ሃይሚንና ብሩኬን የምትወዱ ኮሜንቱን አጥለቅልቁት። ምክንያቱም አስባችኋል አንደኛው ያለ አንደኛው ምንም ናቸው፣ ምንም ማለት ነው። እና ለዛ ነው ብሩኬ ዛሬ ቪዲዮ ያልሰራው ማለት ነው። እና አንዳንዴ ምን አለ መሰላችሁ በህይወታችሁ ማለት ነው በህይወታችሁ ማድረግ የሌለባችሁ ነገር ልንገራችሁ። የምትወዱትን የምታከብሩትን እንትን የምትሉትን ሰው መራቅ አለባችሁ ብዬ እኔ አላምንም። ገባችሁ? እንግዲህ ሃይሚ አስባችኋል ሃይሚ ስለሌለች ምንም ነገር የለም፣ ሁሉ ሰው ጠፋ ማለት ነው። እና ውዶቼ ማሮቼ ፍቅሮቼ ሃይሚ ትችላለች ስንላችሁ በምክንያት ነው። ሃይሚ ትችላለች፣ ሃይሚ ጀግና ናት፣ ሃይሚ ጎበዝ ናት፣ ሃይሚ ሁሉ ነገር ናት ስንላችሁ በምክንያት ነው። ለማንኛውም ውዶቼ ማሮቼ ፍቅሮቼ ሃይሚን የምትወዱ እኛም እንወዳችኋለሁ። ሰላማችሁ ብዝት ይበል፣ ሰላማችሁ ትርፍ ይበል። በያላችሁበት በዓለም ጎዳና የልቦናችሁን ፈጣሪ ይሙላላችሁ። ከምር ሃይሚና ቡራን የምትወዱ እህት ወንድሞቼ ፈጣሪ የልባችሁ መሻት ይሙላላችሁ። ምክንያቱም በቃ በትክክል ስለምትወዷቸው እኛም ደግሞ በትክክል እንወዳቸዋለን ማለት ነው። እና ሃይሚና ብሩኬ ከልብ እንወዳቸዋለን። ሁለታቸው እንዲለያዩ አንፈልግም። ሁለታቸው ጥንዱ ነው በትክክል እንዲሄዱ ነው የምንፈልግ ስንላችሁ በምክንያት ነው። አስባችኋል? ይሄው አሁን በቃ የሆነ እየወጣ መጣ ማለት ነው። እና ሃይሚና ብሩኬ አይለያቸው፣ ዘራቸው ይለምልም። አስባችሁታል? ይህን ሁለት ቀን ሃይሚ ብጠፋ ኢትዮ ሰፈር አስጠላ ውዶቼ፣ አስጠላ። በዛ ሰፈር እኮ እየተገማሙ ነው። ግን ሃይሚና ብሩኬ ስለሌሉ በጣም ደበረን ማለት ነው። እና ሃይሚና ብሩኬ ሁልጊዜም ዘራቸው ይለምልም፣ ዘራቸው ይለምልም እያላችሁ ኮሜንቱን አጥለቅልቁት። ከምሬ ነው የምነግራችሁ። እኛ ሃይሚና ብሩኬን ስንወዳቸው በምክንያት ነው ማለት ነው። በምክንያት
ምክንያቱም አንዳቸው ያላንዳቸው አይሆንም ማለት ነው። እና ሃይሚና ብሩኬ እንወዳችኋለን። የኢትዮ ድምቀቶች፣ የኢትዮ ጀግኖች፣ የኢትዮ ኪንጎች ብለናቸዋል ማለት ነው። እና ምን ልላችሁ ፈልጌ መሰላችሁ? እኛ እንወዳቸዋለን። አንዳቸው ያላንዳቸው አይሆንም። እኛ ከልብ 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 እንወዳቸዋለን። ምክንያቱም ይህን 2 ቀን ቢጠፉ አስባችኋል? ኢትዮ ሰፈር ቅዝቅዝ አለ። ቅዝቅዝ ውሃ የተቸለሰበት ሆነ እና ለማንኛውም እዩ ማለት ነው። እዩ ጠብቂ፣ እንመልስልሻለን። አሁን ሚስጥር አላወጣም ማለት ነው። ግን ጠብቂ፣ በቅርብ ማለት ነው። እንደዚህ ነው የምንረማመድብሽ እዩ። እንደዚህ ቡጭቅ አድርገን ነው የምንረግጥሽ። ጠብቂ። አሁንማ ሚስጥር አላወጣም። ሚስጥሩን ወደ ውስጥ ነው የሚይዘው። ግን እመኚ ማለት ነው። ሚስጥርሽን ካላወጣን እውነትም እኛ አይደለንም። ተይ ብለን ብዙ ጊዜ አስጠንቅቀንሽ ነበር። ጠብቂ ማለት ነው። እኛም እንዘረዝረዋለን፣ አንቺም ትመነዝረዋለሽ። እና ምን ልላችሁ ፈልጌ መሰላችሁ? ሃይሚና ብሩኬ መቼም አይለያዩም። ሃይሚና ብሩኬ መቼም ይችላሉ እያላችሁ ይህን ቪዲዮ ኮፒ ሊንክ፣ ታብ፣ ሼር አድርጋችሁ ሃይሚና ብሩኬን በትክክል የምትወዱት አሳዩ ማለት ነው። ቢያንስ 500 ኮሜንት ፈልጋለሁ። ደጋግሙትም ሰልሱትም አይመለከተኝም። 500 ኮሜንት ፈልጋለሁ። የሃይሚና የብሩኬ ኦዲየንሶች ሃይሚና ብሩኬ አይለያዩም በሚለው አጥለቅልቁት፣ ስሞትላችሁ። ምክንያቱም በጣም ብዙ ምቀኛ አለ፣ ብዙ ቅንቅናም በተለይ ማለት ነው ውዶቼ። እኔ አንድ ሚስጥር የደረሰኝ ልንገራችሁ፣ ረስቼው ሳልነግራችሁ ማለት ነው። አንዲት የመዳም ቅመም ማለት ነው ከብሩኬ ጋር እየተጀናጀነሽ ምን ብትል ጥሩ ነው፣ ሃይሚን ተዋትና እኔን እንትን እላለሁ፣ በቅርብ ከአረብ ሀገር መለሳለሁ፣ እኔን አግባ እያለች ልጅ አለሽ ማለት ነው። እኔ በጣም ነው የገረመኝ፣ በጣም ማለት ነው። እኔ የእናንተ ያልሆን ሰው አትመኙ ስንላችሁ እኛ በምክንያት ነው። እና አንዳንድ የመዳም እህቶች አይኑ ሁላችሁንም አከብራችኋለሁ፣ ግን አንዳንድ ሰዎች ደግሞ የሆነ ማለት በሰው ክፍተት ሲመጣ እንደዚህ ብላችሁ ባትናገሩ በጣም ደስ ይለኛል። ገባችሁ? ምክንያቱም ብሩኬን እየለመናችሁት ነው፣ ብሩኬን እያስለመናችሁት ነው። በጣም ብዙ የመዳም ቅመሞች ማለት ነው። ራሳችሁን ዝቅ አታድርጉ። ብሩኬ ሲጀምር አይፈልግም። ብሩኬ ሃይሚንና ሃይሚን ብቻ ነው የሚፈልግ ማለት ነውና እኔ በጣም ስለገረመኝ ነው። አስፈላጊ ከሆነ በዚህ አጀንዳ ቪዲዮ ሰራበታለሁ። እኔ በጣም መረጃ ስለደረሰኝ ነው ማለት ነውና ሃይሚና ብሩኬ መቼም አይለያዩ ውዶቼ። የሆነ ችግር ሲፈጠር በቃ በችግሩ ገብታችሁ እናንተ ተመራጭ ለመሆን አትጣሩ። የዛሬው መልእክቴ ነው። ምክንያቱም እኔ እወዳችኋለሁ፣ አከብራችኋለሁ፣ ግን አንዳንድ ሰዎች ደግሞ አሉ ገባችሁ? በቃ ይሆናል አይደል? ምን ይሉኝን ማቁ ማለት ነውና እኔ ራሱ ስሰማ በጣም ነው የገረመኝ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ግን ራሳችሁን ጠብቁ። ወዳችኋለሁ። ፊያማን መልካም ሁሉ ሰላም አለው። አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጎ እንግዲህ ዛሬ በአዲስ መረጃ ይዤላችሁ መጥቻለሁ። ሃይሚና ብሩኬ ይህን ሰሞን ይህን 2 ቀን ሃይሚ ጠፍታለች። የጠፋችበት ምክንያት ደግሞ እንግዲህ እንደሰማሁት ነው የምነግራችሁ። ቡታጅራ ከቤተሰብ ጋር ሂዳለች ማለት ነው። ሃይሚ ቡታጅራ ሂዳለች። ለዛ ነው ብቻውን ብሩኬ እየመጣ ያለው ከጓደኞቹ ጋር። እሷ ግን ቡታጅራ ሂዳለች። ለምን ጉዳይ እንደሆነ ቀስ ብለን የምንሰማው ይሆናል ማለት ነው ውዶቼ። ምክንያቱም እሷ ቡታጅራ ሄዳለች፣ በሰላም ይመልሳት እያላችሁ ዱዓና ጸሎት አድርጉላት ማለት ነው። ሃይሚዬ እያላችሁ ማለት ነው። ለምን ካላችሁ ሃይሚ እኔ ከምሬ ነው የምነግራችሁ። ሃይሚ በጣም ነው የምወዳት ብያችኋለሁ አይደለ? እና ሃይሚ በቃ እኔ አላቅም፣ እኔ ነፍሴን ብሰጣት ራሱ በጣም ነው ደስ የሚለኝ ማለት ነው። ለምን ሃይሚ በጣም ምርጥ ልጅ ስለሆነች ማለት ነው። በጣም ምርጥ ከቡታጅራ ዩቲዩበሮች አንደኛ ትሁን ቢባል እኔ ማንን እንደምመርጥ ታውቃላችሁ? የእናንተ ምርጫ ማን ነው? ከቡታጅራ ዩቲዩበር አንደኛ አውጡ ብትባሉ እናንተ ማንን ትመርጣላችሁ? እንደኔ ከሆነ እኔ ሃይሚን ነው የምመርጠው ማለት ነው። ለምን ካላችሁ ሃይሚ ለብዙ ሰው በቃ ጎበዝ ናት፣ ጀግና ናት፣ ፋስት ናት። ለምን ካላችሁ የዛኔ
አብርሽ እንትን ፊንጣጣ ለፊንጣጣ እየሄደ ያለ ጊዜ ወይም ደግሞ በየቦታው እየሮጠ ያለ ጊዜ ሃይሚ ናት ብዙ ደረጃ ያደረሰችው ማለት ነው። ስለዚህ ሃይሚን እኔ የምወዳት በጣም በምክንያት ነው። ገባችሁ? በብሩኬ ብቻ አይደለም፣ በነሩታ ፍቅር ራሱ ሃይሚ ብዙ አስተዋጽኦ አርጋለች በጣም ማለት ነው። ገባችሁ? እና ሃይሚን እስኪ ከቡታጅራ ዩቲዩበር እኔ አንደኛ እንድትወጣ ፈልጋለሁ። ከቡታጅራ ዩቲዩበር አንደኛ ብትወጣ ደስ ይለኛል ማለት ነው። እናንተ ደግሞ እስኪ ከቡታጅራ ዩቲዩበር የማን አድናቂ ናችሁ? የማን እንትን ናችሁ? የማን አድናቂ ናችሁ? እኔ የቡራ የሃይሚ አድናቂ ነኝ። እንደዚሁም ደግሞ የሶፊ አድናቂ ነኝ ማለት ነው። እናንተ የማን አድናቂ ናቸው? ኦር ሩታ ደግሞ እኔ በጣም ነው ማድንቃት። ለምን ካላችሁ አሁን እየተደረገ ያለው ነገር በጣም የሚደብር ነገር ስለሆነ ማለት ነው። እና እናንተ የማን አድናቂ ናችሁ? እኔ አንደኛ ከቡታጅራ ዩቲዩበር አንደኛ ብትወጣ የምፈልገው ሃይሚን ነው። እናንተ የማን አድናቂዎች ናችሁ? አስባችኋል? ምክንያቱም አንዳንዴ ምን አለ መሰላችሁ ከፍትፊቱ ፊቱ የሚባል ነገር አለ ማለት ነው። እና ይህን 2 ቀን ሃይሚ ቡታጅራ ብትሄድ ኢቲዩ ቀዘቀዘ። አስባችኋል? ኢቲዩ ቀዘቀዘ። ምክንያቱም ሃይሚ የለችማ። ሃይሚ ደግሞ ካለ ብሩኬ መምጣት አይችልም። ገባችሁ? ብሩኬ ካለ ሃይሚ መምጣት አይችልም። ምክንያቱም ብቻውን ቢመጣ ምንም አያደርግም ማለት ነው። ለዛ ነው 2 ቀን ኢቲዩ ያለቀቁ ማለት ነው ውዶቼ። አያችሁ የሃይሚ እንትን ማለት ነው። የሃይሚ ኤቪደንስ በጣም ከብሩኬ ሎንግ በጣም ብዙ ሰው የሃይሚ አፍቃሪዎች ማለት ነው። አስባችሁታል? ይሄን 2 ቀን እሷ ቡታጅራ ብትሄድ እሱ ቪዲዮ አለቀቀም። ለምን? ሃይሚ ምናልባት ብቻውን አይሆንለትም። ሃይሚ ታስፈልግሃለች ስንል በምክንያት ነው ብሩኬ። ከዚህ መታዘብ ትችላለህ። ምክንያቱም እሷ 2 ቀን ቡታጅራ ሄዳ አንተ ቪዲዮ ወፍ የለም ቪዲዮ አልሰራህም። ለምን? ሃይሚን አልባ ብቻህን ምንም ገባህ? ስለዚህ ሃይሚ ትችላለች። ከምሬን ነው የምነግራችሁ። ሃይሚ ትችላለች። የኔ ቅመም፣ የኔ ቆንጆ፣ የኔ ሸንኮራ ትችላለች። ምክንያቱም አስባችሁታል 2 ቀን ኢቲዩ የለም ቪዲዮ የለም። ምክንያቱም ቤተሰብ ጋር ሄዳለች ሃይሚ ማለት ነው። እና ምክንያቱም ለምንድን ነው የሄደሽ? ምንድን ነው የሄደሽ? ነገ ወዲያ የምንሰማው ጉዳይ ይሆናል ማለት ነው። እና በሰላም ይመልስሽ ሃይሚዬ። በሁለተኛ ደረጃ ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው የሃይሚ ወዳጆች የሆናችሁ ጸሎት አድርጉ። በሰላም ትመለስ፣ በሰላም ትምጣልን። በጣም ናፍቃናለሽ። በጣም 2 ቀን ብትቆይ 2 ዓመት የቆይሽ መሰለኝ። እኔ 2 ቀን ሃይሚ ባትኖር ብትቀር ማለት ነው 2 ዓመት የቀረሽ መሰለኝ ማለት ነው። ለምን ካላችሁ በቃ ኢቲዩ ሰፈር ቅር አለን ማለት ነውና ሃይሚዬ በሰላም ተመለሽልን። የኛ ቆንጆ፣ የኛ ሽቅርቅር፣ የኛ ቅመም፣ የኛ ጀግና። እናንተ ደግሞ ሃይሚን የምታደንቁ በሙሉ ቢያንስ ማለት ነው 500 ኮሜንት ፈልጋለሁ። የሃይሚ አድናቂዎች ማለት ነው 500 ኮሜንት። ገባችሁ? ሃይሚ ጠፋች፣ ሃይሚ በቃ እንዴ ጠፋች አይደለም፣ ሃይሚ ጀግና እያላችሁ